የፋኖ ኃይሎች ከአዲስ አበባ ከተማ በቅርብ ርቀት ማጥቃት መሰንዘራቸው ተሰምቷል። ጥቃቱ ከመዲናዋ በቅርብ ርቀት የተፈጸመ የከተማ ልዩ ዘመቻ መሆኑን የፋኖ ምንጮች አረጋግጠዋል። በሌላ በኩል ብልጽግና ከተሞችን ማዕከል ያደረገ የመጨረሻ የሞት ሽረት ውጊያ ለማካሄድ አዲስ ትዕዛዝ ማውረዱ ተሰምቷል። ብልጽግና የምርጫ ስጋት አለባቸው ያላቸውን ቀጠናዎች በአንድ ሳምንት ውስጥ አጸዳለሁ የሚል አጣዳፊ ዘመቻ አቅዶ በከባድ መሳሪያዎች የታጀቡ ማጥቃቶችን ከፍተዋል። ቀዳሚ የግንባር መረጃዎቻችን ናቸው። እገታ እንደ ወረርሽኝ በተስፋፋባት ኢትዮጵያ በእገታ ዙሪያ የተሰሙ ወንጀሎች ዘግናኝ ሆነው ይታያሉ። ከሰሞኑ የ1 ዓመት ከ3 ወር ዕድሜ ያለው ህፃን መታገቱ ተሰምቷል። የታጋች ህፃን ወላጅ እናት በጥይት ተመተው ሆስፒታል መግባታቸውም ታውቋል። በዝርዝር ይደመጣል። በነዳጅ ዋጋ መናር ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋን ልትቀንስ ነው። ኢትዮጵያውያን ደግሞ በዝምታቸው በነዳጅ ቀውስና ጣራ በነካው ኑሮ ውድነት በመቀጣት ላይ ናቸው። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የብልጽግና ጦር አጋር የተባበሩት አረብ ኤምሬትስ ከስካሁኑ የጦር መሳሪያ ጉዞ ከፍተኛውን ጦር መሳሪያ በብዛት ወደ ኢትዮጵያ አስገባች። በሌላ በኩል ጀኔራል ሐምዳን ዳጋሎ በከዷቸው ኮማንደር ላይ የሞት ፍርድ ሲፈርሙ ተፋላሚያቸው ጀኔራል አልቡርሃን ደግሞ የወርቅ ሜዳሊያ ሸልመዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜና ና መረጃዎቻችን እናመራለን። ከአዲስ አበባ ከተማ በቅርብ ርቀት በፋኖ ኃይሎች ማጥቃት መሰንዘሩ ሲሰማ ብልጽግና በበኩሉ ከተሞችን ማዕከል ያደረገ የመጨረሻ የሞት ሽረት ውጊያ ለማካሄድ አዲስ ትዕዛዝ ማውረዱን ምንጮች ጠቁመዋል። የፋኖ ኃይሎች ከአዲስ አበባ ከተማ በቅርብ ርቀት በአገዛዙ ጥምር ጦር ላይ ማጥቃት መሰንዘራቸው ተሰምተዋል። የፋኖ ምንጮች ለጣና እንዳረጋገጡት የአፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ የከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የፋኖ ኃይሎች ከአዲስ አበባ በቅርብ ርቀት ላይ የማጥቃት ዘመቻ መክፈታቸውን የፋኖ ምንጮች አስታውቀዋል። በከሰም ንዑስ ወረዳ የኃይለማርያም ማሞ ክፍለ ጦር ሰላም ሰው 3ኛ ሻለቃ ከአዲስ አበባ 60 ኪሎ ሜትር በቅርብ ርቀት በሸዋ ጠቅላይ ግዛት ፍቼ ገነት ቀበሌ ድረስ ዘልቀው በመግባት የከተማ ውስጥ ኦፕሬሽን በማድረግ የአገዛዙን ሰራዊት ሙትና ቁስለኛ በማድረግ የጦር መሳሪያን በምርኮ ገቢ ማድረግ መቻላቸውን ለጣና አረጋግጠዋል። እንደ ፋኖ ምንጮች መረጃ በዚህም ልዩ የማጥቃት ዘመቻ በአገዛዙ ጦር በኩል 6 የሞተ ቁጥሩ በውል ያልታወቀ ቁስለኛ ከመመዝገቡ ባሻገር 3 አውቶማቲክ ክላሽኮቭ፣ 2 ኤስኬኤስ መሳሪያ፣ 220 የክላሽ ተተኳሽ በምርኮ ገቢ ማድረግ መቻላቸውን አስታውቀዋል። በተመሳሳይ የአውደ ውጊያ መረጃ በዚሁ የሸዋ ቀጠና አፋብኃኝ ሸዋ ጠቅላይ ግዛት አሳምነው እዝ ከአፄ አምደ ጽዮን ኮር የተውጣጡ የክፍለ ጦር ሻለቆች ወደ ሳሲት ቀጠና በተንቀሳቀሰው የአገዛዙ ሰራዊት ላይ የተቀናጀ ማጥቃት ፈጽመዋል። የአገዛዙ ጥምር ጦር መነሻውን ከሞጃና ወደራ ወረዳ ሰላ ድንጋይ ከተማ በማድረግ ወደ ሳሲትና አካባቢው ዛሬ ግንቦት 14 ቀን የተንቀሳቀሰ ሲሆን የፋኖ ኃይሎች ከረፋዱ 2 ሰዓት ጀምሮ በከፍተኛ መናበብ እያደረጉት ባለው የተቀናጀ ውጊያና ከጅምሩ የአገዛዙ ጦር ከፍተኛ ሰብአዊ ኪሳራ እንደደረሰበት የፋኖ ምንጮች ገልጸዋል። በተለይም የአገዛዙ 104ኛ ኮማንዶ ክፍለ ጦርና በርካታ የጥምር ጦር ስብስቡን አስከትሎ በሞርተርና በዙ 23 እንዲሁም በ3 ድሽቃ የታጀበ ውጊያ በማድረግ እንደሆነ የገለጹት የፋኖ ምንጮች ውጊያው አሁንም እንደቀጠለ መሆኑን አድማሱን ባሰፋው የውጊያ ቀጠና በፊላ ገነት፣ በአባ በርሶማ፣ ባይሶፌ፣ በሸጋ ገበያና በእምቧይ ባድ ከባድ ፍልሚያዎች እንደቀጠሉ መሆኑን ለጣና አረጋግጠዋል። ትናንት ግንቦት 13 ቀን ከደብረ ብርሃን ከጎሼ ባዶና ከደነባ ከተሞች የተንቀሳቀሰው የአገዛዙ ጥምር ጦር ከደብረ ብርሃን 5 ኪሎ ሜትር ርቀት ላይ በሚገኘው አጼ ዋሻ በተባለ ቦታ በአንድ አባትና ልጅ ላይ ከበባ ለማድረግ ቢሞክርም በሁለቱ አባት አርበኞች ወጣት ድጋፊ ወርቄና አቶ ወርቄ በደረሰበት መልሶ ማጥቃት ከፍተኛ ጉዳት አስተናግዶ ወደ መጣበት ተመልሰዋል። ከበባ የተፈጸመባቸው ሁለቱ አባትና ልጅ ከበባውን ሰብረው መውጣታቸውን የፋኖ ምንጮች ለጣና ገልጸዋል። ይህ በእንዲህ እንዳለ የፊታችን ግንቦት 24 ይካሄዳል በተባለው የብልጽግና ወታደራዊ ምርጫ ጋር ተያይዞ ተጨማሪ ወታደራዊ ዘመቻ ለማካሄድ ዝግጅት መደረጉን የጣና ምንጮች አረጋግጠዋል። ብልጽግና በሰማይና በምድር በሙሉ አቅም የከፈተው ውጊያ በፋኖ መልሶ ማጥቃት ቢያንስ ስትራቴጂካዊ ድል ርቆት ዘመቻዎቹ እግር በእግር እየከሸፉበት ባለበት በዚህ ሰዓት የወረዳ ማዕከል ከተሞችን ኢላማ ያደረገ አዲስ ዘመቻ ለማካሄድ ትዕዛዝ ማውረዱን የጣና ወታደራዊ ምንጮች ጠቁመዋል። ትዕዛዙ በፋኖ እጅ የሚገኙ ወሳኝ ስትራቴጂክ ቦታዎችና የወረዳ ማዕከሎችን መልሶ መያዝ የሚል ሲሆን በዋናነት ከዞን ማዕከሎች በመነሳት በፋኖ ይዞታ ስር ወዳሉ የወረዳ
ማዕከላት ላይ ያተኮረ ስለመሆኑ በመረጃው ላይ ተመላክተዋል። በዞን ደረጃ አንጻራዊ የወረዳ ከተሞችንና ንዑስ ከተሞች በፋኖ ቁጥጥር ስር ከሚገኙበት አንዱ በሆነው ደቡባዊ የጎንደር ቀጠና መልሶ ለመያዝ ከፍተኛ ወታደራዊ ስምሪት መደረጉ በወታደራዊ መረጃው ላይ ተመላክተዋል። ባለፈው ሳምንት በሽንፈት ለቆ የወጣው የብልጽግና ጦር ሰዴ፣ ሙጃን፣ እስቴን፣ እብናት፣ ደራ ቀጠናዎችን የከተሞች አካል የሆኑ ቀበሌዎችን መልሶ ለመያዝ አዲስ ስምሪት የተሰጠ ሲሆን ይህ ስምሪት የሌሊት ውጊያን የሚጨምር መሆኑ ነው የተመላከተው። በተመሳሳይ በምዕራብ ጎጃም ፍኖተ ሰላም፣ ሰከላና ቋሪትን ጨምሮ በሁሉም ከተሞች ዙሪያ እስከ ምርጫው ድረስ አዲስ የሌሊት ጥበቃዎች እንዲጠናከሩ ትዕዛዝ ተሰጥቷል። በምዕራብ ወሎ ከደሴ ሐይቅና አምባሰል ዙሪያ ተጨማሪ ኃይል እንዲንቀሳቀስ ታዟል። በሰሜን ወሎ ራያ ቆቦና ላስታ በልዩ ሁኔታ የእግረኛና የአየር ስምሪት በማድረግ በጦርነት መሀል ይካሄዳል የተባለውን ምርጫ ለማስፈጸም አቅጣጫ ተሰጥቷል። በተለይም በዚህ የሰሜን ወሎና ምዕራብ ወሎ ቀጠና ታንኮች ጭምር እንዲሰማሩ የታዘዘ ሲሆን ለአፋር በኩል የ11ኛ እዝና የ13ኛ እዝ ያገዛዙ ጦር በብዛት እንዲገባ መደረጉን የጣና ወታደራዊ ምንጮች ጠቁመዋል። የፋኖ ኃይሎች በልዩ ኦፕሬሽን ወደ ከተሞች እንዳይገቡ የጸረ ሽምቅ የሌሊት ዘመቻ እንዲደረግም ትዕዛዝ ወርዷል። አገዛዙ እንዲህ ያለ የሙሉ አቅም ዘመቻ ሲያውጅ ይህ የመጀመሪያው ሳይሆን ባለፉት በርካታ ሳምንታት በከፍተኛ ወታደራዊ እጀባ የምርጫ ካርድ ለማሰራጨት ሙከራ አድርጎ በበርካታ አካባቢዎች ሙከራው ከሽፎበታል። በጎንደር እንደ ፎገራ ባሉ ወረዳዎች ደግሞ አርሶ አደሩ ከፍተኛ ተቃውሞ በማሰማት የብልጽግናውን አገዛዝ የምርጫ ቅስቀሳ እስከ መበተን ደርሷል። አርሶ አደሩ እኛ በራሳችን ገንዘብ ማዳበሪያ ልንወስድ እንጂ ለእናንተ ፖለቲካ መጠቀሚያ ለመሆን አይደለም በሚል ስብሰባውን ረግጠው መውጣታቸውን የአካባቢው ምንጮች ጠቁመዋል። የ1 ዓመት ከ3 ወር ዕድሜ ያለው ህፃን መታገቱ ተሰማ። የታጋች ህፃን ወላጅ እናት በጥይት ተመተው ሆስፒታል መግባታቸው ታውቋል። ከአዲስ አበባ ወደ ደብረ ማርቆስ በጉዞ ላይ የነበሩ አንድ አውቶቡስ ሙሉ ተሳፋሪዎች በታጣቂዎች ከታገቱ 4ኛ ቀናቸው ተቆጥረዋል። ዘግይተው የወጡ መረጃዎች እንደሚያሳዩት ከታጋቾች ውስጥ የ1 ዓመት ከ3 ወር ህፃን እንደሚገኝበት ታውቋል። ከአዲስ አበባ ተነስተው ወደ ደብረ ማርቆስ በአውቶቡስ በመጓዝ ላይ የነበሩ አንድ አውቶቡስ ሙሉ ሰላማዊ ተሳፋሪዎች መታገታቸውን ቀደም ሲል መዘገባችን ይታወሳል። እገታው የተፈጸመው ግንቦት 11 ቀን ሲሆን ከአዲስ አበባ ተነስቶ ወደ ደብረ ማርቆስ በጉዞ ላይ የነበረው አውቶቡስ የታገተው በኦሮሚያ ክልል ሰሜን ሸዋ ዞን በገብረ ጉራቻና በፊቼ ከተማ መካከል ልዩ ስሙ አሊዶሮ ተብሎ በሚጠራ አካባቢ መሆኑ አይዘነጋም። የጣና ዘጋቢዎች በጉዳዩ ላይ አሁንም ተጨማሪ ክትትሎችን በማድረግ ላይ ይገኛሉ። ድርጊቱ ከተፈጸመበት ግንቦት 11 ቀን ጀምሮ ታጋቾቹ በምን ሁኔታ ላይ እንዳሉ ባይታወቅም አሊዶሮ ላይ ከታገቱ ሰዎች መካከል የ1 ዓመት ከ3 ወር ህፃን እንደሚገኝ የሹፌሮች አንደበት የተሰኘው የአሽከርካሪዎች የመብት ተሟጋች ቡድን አስታውቋል። ቡድኑ ይፋ ባደረገው መረጃ ላይ እንደተመላከተው ህፃኑ ከወላጅ እናቱና አያቱ ጋር በጉዞ ላይ ያለ ነው በአውቶቡስ ውስጥ የታገተው። እንደ አሽከርካሪዎች የመብት ተሟጋች ቡድን መረጃ አጋቾቹ የህፃኑን ወላጅ እናት በጥይት መጥተው ሞተዋል ብለው ጥለዋቸው ሲሄዱ ልጁን ከአያቱ ጋር ይዘውት ሄደዋል። በአሁኑ ሰዓት የ1 ዓመት ከ3 ወር ህፃኑ በአጋቾች እጅ ሲሆን እናቱ ደግሞ ሆስፒታል ውስጥ በህይወትና በሞት መካከል እንደሚገኙ የሹፌሮች አንደበት ምንጮቹን ጠቅሶ አረጋግጠዋል። ይህ የ1 ዓመት ከ3 ወር ህፃን ልጅ ከአያቱ ጋር በአጋቾች እጅ የሚገኝ ሲሆን አጋቾቹ ለእያንዳንዱ ታጋች ከ500 ሺህ እስከ 1 ሚሊዮን ብር ክፍያ መጠየቃቸውን በትናንቱ ዘገባችን መረጃውን ማድረሳችን ይታወሳል። ታጣቂዎቹ ኤፍኤም የተሰኘውን የህዝብ ማመላለሻ አውቶቡስ በኃይል አስቁመው ተሳፋሪዎቹን ወደማይታወቅ ቦታ ይዘዋቸው መሄዱ በኩባንያው በኩል የተረጋገጠ ሲሆን ከ3 ግለሰቦች በስተቀር 41 ተሳፋሪዎች የደረሱበት እስካሁን አልታወቀም። የትራንስፖርት ኩባንያው እንደገለጸው ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን በግልጽ ያልታወቀ ሲሆን ድርጊቱን በተመለከተም ከብልጽግናው አገዛዝ የተሰጠ ይፋዊ መግለጫ የለም። ታጋቾቹ በታጣቂዎች ከታገቱ ዛሬ 4ኛ ቀናቸው ተቆጥረዋል። የታጋች ቤተሰቦች አጋቾቹ ከ500 ሺህ እስከ 1 ሚሊዮን ብር ለእያንዳንዱ ታጋች ክፍያ እንደጠየቁ ገልጸው የህግ ያለ እያሉ በመጣራት ላይ መሆናቸውን የጣና ዘጋቢዎች በጉዳዩ ላይ ባሰባሰቡት መረጃ ላይ ተመላክተዋል። እነዚህን ታጋቾች በተመለከተ ሚዲያዎችና የማህበራዊ ሚዲያ ንቁ ተሳታፊ የሆኑ ግለሰቦች ድምጽ እንዲሆኗቸው የሾፌሮች አንደበት የተሰኘው የአሽከርካሪዎች መብት ተሟጋችና የታጋች ቤተሰቦች በመጠየቅ ላይ ናቸው። የጣና ዘጋቢዎች ከአዲስ አበባ ደብረ ማርቆስ የትራንስፖርት መስመር እገታ የተፈጸመባቸውን ንጹሐን ወገኖቻችን ደህንነት በተመለከተ መረጃዎችን በመከታተል ማቅረባችንን እንደምንቀጥል በማረጋገጥ ወደ ተከታዩ መረጃችን እናመራለን። ከመቶ በላይ የህወሓት አመራሮች በከፍተኛ ክትትል ላይ ናቸው ተባለ። በሌላ በኩል የህወሓት ቃል አቀባይ ጦርነቱን ለመጀመር ጊዜው አሁን ነው ሲሉ፣ ሚሊሻዎች ደግሞ ጦርነቱን ተቃውመዋል። ህወሓት መፈንቅለ ስልጣኑን ይቃወማሉ ባላቸው ከመቶ በላይ በየደረጃው የሚገኙ የፖለቲካና ወታደራዊ አመራሮች ላይ ከፍተኛ ክትትል በማድረግ ላይ መሆኑ ተሰምተዋል። ሊቀመንበሩ ደብረጽዮን ገብረ ሚካኤል ከጊዜያዊ አስተዳደሩ አመራሮች ባለፈ በምክትላቸው አማኑኤል አሰፋ ጭምር ጥርጣሬ በማሳደር ስልጣናቸውን ለመጠበቅ በወንድማቸው የሚመራው አፋኝ ቡድን
እስከ ማደራጀት መድረሳቸውን በተመለከተ ከዚህ ቀደም መዘገባችን ይታወሳል። አሁን ደግሞ እዚያው ህወሓት ውስጥ ሆነው ህወሓትን ይቃወማሉ። በተለይ መፈንቅለ ስልጣኑ ላይ ቅሬታ አላቸው የተባሉ ከ100 በላይ በየደረጃው የሚገኙ የፖለቲካ አመራሮችና ወታደራዊ አመራሮች በልዩ ሁኔታ ክትትል እየተደረገባቸው መሆኑ ተሰምተዋል። አመራሮቹን የሚከታተል ሰራዊት መሰማራቱም ታውቋል። በሌላ በኩል የነ ጀነራል ጻድቃን ቡድን የህወሓትን የፖለቲካና ወታደራዊ አመራሮች በልዩ ሁኔታ የመረጃ ክትትል ውስጥ አስገብቶ አጠቃላይ እንቅስቃሴያቸውን በመከታተል ላይ እንዳለ መዘገባችን ይታወሳል። እና ጀነራል ጻድቃን ገብረትንሳኤ ከብልጽግና የሲቪልና የመከላከያ መረጃ መምሪያ ጋር የተቀናጀ የራሳቸው የስለላ ቡድን እንዳዋቀሩ የሚጠቁሙት የመረጃ ምንጮች በአሁኑ ሰዓት ከ129 በላይ የህወሓት ወታደራዊና የፖለቲካ አመራሮች ሁለንተናዊ እንቅስቃሴ ላይ ክትትል በማድረግ ላይ መሆናቸውን ጠቁመዋል። ይህ አንዱን የሌላውን ቡድን የአካል የፋይናንስና የስልክ እንቅስቃሴ በክትትል መረብ ውስጥ የማስገባት አካሄድ የቀጣይ ወታደራዊ ግጭት መነሻ እንደሚሆን ተጠባቂ ሆነዋል። በሌላ በኩል በትግራይ ክልል በርካታ ሚሊሻዎች የህወሓትን የጦርነት የክተት ጥሪ ውድቅ ማድረጋቸው ተሰምተዋል። ይህንን ተከትሎ ህወሓት ሚሊሻዎቹን በቁጥጥር ስር አውሎ ትጥቅ ለማስፈታት ካድሬና ሰራዊት ማሰማራቱን መረጃዎች ያመላክታሉ። አንዘምትም ያሉ ሚሊሻዎችን በቁጥጥር ስር አውሎ ትጥቅ ለማስፈታት ተጨማሪ ኃይል ያሰማራው ህወሓት በደጋ ተንቤንና እንደርታ አካባቢዎች ነው ተብሏል። እነዚህ አካባቢዎች በአመዛኙ አሁን በመፈንቅለ ስልጣን ወደ ደጀን ፕሬዝዳንት ጽህፈት ቤት የገባውን ኃይል በመቃወም የሚታወቁ መሆናቸው ልዩነቱ መሰረት ያለው ፖለቲካዊ ተቃርኖ እንደሆነ መረጃዎች ያሳያሉ። በአካባቢዎቹ የሚገኙ የህወሓት ሚሊሻዎች ከቀደመው ጦርነት ከእልቂትና ከኪሳራ በቀር ያገኘነው ትርፍ ስለሌለ ለሌላ ዙር ጦርነት አንዘምትም፣ ወደ ጦርነት አንገባም የሚል ተቃውሞ ማሰማታቸውን ተከትሎ የህወሓት አመራር ሽብር ውስጥ ገብተዋል። በሌላ አቅጣጫ የህወሓት ጽህፈት ቤት ቃል አቀባይ ሚካኤል አስገዶም ብልጽግና ተወዛግቧል፣ ጦርነቱን ለመጀመር ትክክለኛው ጊዜ አሁን ነው ሲሉ ተሰምተዋል። ቃል አቀባዩ ጦርነቱን ለመጀመር ትክክለኛው ጊዜ አሁን ነው በሚል አውድ የጦርነት ነጋሪት ጉሰማ ያደረጉት የህወሓት ልሳን ከሆነው ወይን ጋዜጣ ጋር በነበራቸው ቆይታ ነው። ህወሓት ከዚህ ወር መጨረሻ በኋላ ጦርነት ለመጀመር ካለው ከፍተኛ ዝግጅት ጋር ተያይዞ ትምህርት ቤቶችን አስቀድሞ መዝጋቱ ሰሞነኛ መነጋገሪያ ርዕሰ ጉዳይ እንደነበር አይዘነጋም። ድርጅቱ ከሰሞኑ ባሳለፈው ውሳኔ በመላው ትግራይ ትምህርት ቤቶች በኢትዮጵያ ካለው የትምህርት የጊዜ ሰሌዳ 1 ወር ቀደም ባለ ጊዜ እንዲዘጉ መወሰኑን ተከትሎ በትግራይ የጦርነት ስጋቶች ከፍ ብለው በመታየት ላይ ናቸው። በነዳጅ ዋጋ መናር ምክንያት የተቀሰቀሰው መጠነ ሰፊ የህዝብ ተቃውሞ ተከትሎ ኬንያ የናፍጣ ዋጋን ልትቀንስ ነው። ኢትዮጵያውያን ደግሞ በዝምታቸው በነዳጅ ቀውስና ጣራ በነካው ኑሮ ውድነት በመቀጣት ላይ ናቸው። ኬንያውያን ለመብትና ነጻነታቸው ንቁ ታጋይ መሆናቸውን በየጊዜው በሚያደርጉት የተደራጀ ህዝባዊ ትግል በማስመስከር ላይ ናቸው። የፕሬዝዳንት ዊሊያም ሩቶ መንግስት ወደ ስልጣን ከመጣ ወዲህ ያሉትን ጊዜያት ብንፈትሽ እንኳን እንደ አውሮፓውያኑ የዘመን ቀመር ከ2024 ጀምሮ በተከታታይ ዓመታት በተደራጁ ህዝባዊ ትግሎች የመንግስታቸውን ፖሊሲ ማስቀየር ችለዋል። በ2024 የአይኤምኤፍ ፖሊሲን በመቃወም የታክስ ጭማሪ ህግ ማስቀየር የቻሉ ሲሆን ባለፈው 2025 ደግሞ በ10 ሺዎች የሚቆጠሩ ሰዎች አደባባይ ወጥተው ባደረጉት የተደራጀ ተቃውሞ በተለያዩ ምርቶችና አገልግሎቶች ላይ ቀረጥና ታሪፍ የተደረጉ ጭማሪዎችን በማስቀነስ ህዝባዊ የትግል አቅምን በተግባር አሳይተዋል። ይህ ሲሆን በ2024 የተቃውሞ ሰልፍ ከ60 በላይ ንጹሐን፣ በ2025 የተደራጀ ተቃውሞ ደግሞ ከ18 በላይ ሰዎች ሲገደሉ ከ400 በላይ በመቁሰል ለሰላማዊ ትግል ዋጋ በመክፈል መንግስታቸውን በአስገዳጅ ሁኔታ ፖሊሲና የዋጋ ተመን ማስቀየር ችለዋል። በተለይም ባለፉት 3 ዓመታት በየዓመቱ ግንቦትና ሰኔ ጠብቀው ህዝባዊ ቁጣዎችን በማሰማት መንግስትን ጫና ውስጥ በማስገባት ፓርላማውን በመክበብ ህግ እስከ ማሻር የደረሱ የለውጥ ኃይሎች መሆናቸውን በማስመስከር ላይ ናቸው። በዘንድሮ 2026 ግንቦት ወር ላይ በነዳጅ ዋጋ መናር ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ ተከትሎ የሀገራቸው መንግስት የናፍጣ ዋጋን ሊቀንስ መሆኑ ተበስረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በአገር አቀፍ ደረጃ የተደረገውን የትራንስፖርት የስራ ማቆም አድማ ተከትሎ መንግስት የሰኔ ሐምሌ 2018 ዓ.ም የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ በዛሬው ዕለት አስታውቀዋል። ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለልና የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋ በ1 ሊትር በ10 የኬንያ ሺሊንግ በግምት $0.077 እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው ተቃውሞ ቢያንስ 4 ሰዎች መሞታቸውና ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የህዝቡን ከፍተኛ ቅሬታ የሚያሳይ ያስተጋባ እንደነበር ተዘግቧል። ፕሬዚዳንት ዊሊያም ሩቶ እንዳሉት በመካከለኛው ምስራቅ ካለው ከቀጠለው ግጭት የተነሳ በዓለም አቀፍ የአቅርቦት ሰንሰለት
ሰንሰለት ላይ ከሚፈጠሩ መስተጓጉሎች ሀገሪቱን ለመታደግ መንግስታቸው የመንግስት ለመንግስት የነዳጅ ግብይት ስምምነት አማካኝነት አስተማማኝ አቅርቦት እንዲኖር አድርጓል። የኬንያ መንግስት ከሚያዝያ እስከ ሰኔ 2018 ባለው ጊዜ ውስጥ የታክስ እፎይታን ጨምሮ የነዳጅ ዋጋን ለማረጋጋት ቢያንስ 28.1 ቢሊዮን የኬንያ ሽሊንግ ወጪ ማድረጉን ይፋ አድርጓል። ይህ ለውጥ የመጣው በተደራጀ የህዝብ ትግል ሲሆን በአንጻሩ ኢትዮጵያውያን በብልጽግናው አገዛዝ የፖሊሲ ውድቀት በነዳጅ ቀውስና በኑሮ ውድነት በመሰቃየት ላይ ይገኛሉ። በኢትዮጵያ የነዳጅ ዋጋ በየጊዜው በማሻቀብ ላይ ሲሆን የነዳጅ ቀውሱ የህዝቡን የዕለት ተዕለት ህይወት እየጎዳው ይገኛል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ በመጋቢት 2010 የነዳጅ ዋጋ በሊትር 20 ብር የነበረ ሲሆን በ8 ዓመት ልዩነት ቤንዚል በሊትር 167 ብር ከ50 ሳንቲም ደርሷል። በጥቁር ገበያ ደግሞ 1 ሊትር ቤንዚል ከ500 እስከ 700 ብር በመሸጥ ላይ ይገኛል። በአንዳንድ የክፍለ ሀገር ከተሞች 2 ሊትር ቤንዚል እስከ 1500 ብር ድረስ እንደሚሸጥ መረጃዎች ያሳያሉ። ጣቢያችን ከኬንያው የህዝብ እንቅስቃሴ ኢትዮጵያውያን ምን እንማራለን በሚል በጉዳዩ ላይ ያነጋገራቸው ምሁራን 3 አንኳር ነጥቦችን አንስተዋል። እንደ አስተያየት ሰጪዎቹ አንደኛ በልመናና ልምምጥ ሊከበር የሚችል መብት እንደሌለ ህዝብ መብቱን በተደራጀ መልኩ በመጠየቅ ማስከበር እንደሚችል፣ ሁለተኛ የህዝብ ንቅናቄን ለመምራት መደራጀት መሰረታዊ ጉዳይ እንደሆነ፣ መደራጀት ሲባል ከሀሳብ እስከ እንቅስቃሴ ድረስ እንደሆነ ልብ ሊባል እንደሚገባ፣ ሶስተኛ በህዝብ ንቅናቄ የትኛውንም የመንግስት ውሳኔ ማሻር እንደሚቻል ነው ሲሉ አስረድተዋል። በአገዛዙ ውስጥ ካለው የዘር መዋቅር አኳያ የኢኮኖሚው የጀርባ አጥንት የሆነው የትራንስፖርት ዘርፍ ከፊት ለፊቱ ግዙፍ አደጋ ተጋርጦበታል የሚሉት አስተያየት ሰጪዎች አሽከርካሪዎች አድማ ሳይጠሩ ስራቸውን ለማቆም መገደዳቸውን፣ ህዝቡም መሸከም ከሚችለው በላይ የኑሮ መከራ ቀንበር የወደቀበት በመሆኑ ወደ አደባባዩ ለተቃውሞ እስካልወጣ ድረስ መብቱን ማስከበር እንደማይችል ያስረዳሉ። የብልጽግና ጦር አጋር የተባበሩት አረብ ኤምሬትስ ከእስካሁኑ የጦር መሳሪያ ጉዞ ከፍተኛውን ጦር መሳሪያ በብዛት ወደ ኢትዮጵያ አስገባች። በሌላ በኩል ጀኔራል ሀምዳን ዳጋሎ በከዷቸው ኮማንደር ላይ የሞት ፍርድ ሲፈርሙ ተፋላሚያቸው ጀኔራል አልቡርሃን ደግሞ የወርቅ ሜዳሊያ ሸልመዋል። በአፍሪካ ቀንድ ቀጠና የኢትዮጵያ ብሔራዊ ደህንነት ተጋላጭነት በከፍተኛ ሁኔታ በጨመረበት በዚህ ወቅት በርካታ ሀገራትን የውክልና ጦር ሜዳ በማድረግ በማፍረስ ላይ የምትገኘው የብልጽግና ጦር አጋር የተባበሩት አረብ ኤምሬትስ በአይነቱ የተለየ ከፍተኛ ቁጥር ያለው ጦር መሳሪያ ወደ ኢትዮጵያ ማስገባቷ ተሰማ። ከግንቦት 12 ቀን ጀምሮ 3 የተባበሩት አረብ ኤምሬትስ የአየር ኃይል ንብረት የሆኑ ትልልቅ የካርጎ የጦር አውሮፕላኖች ከፍተኛ ቁጥር ያለው ጦር መሳሪያዎችን ጭነው በተከታታይ ቀናት ከተባበሩት አረብ ኤምሬትስ ወደ ኢትዮጵያ አዲስ አበባና ደብረ ዘይት ሀረር አየር ሜዳ በረራ ማድረጋቸውን የበረራ ጠቋሚ መረጃዎች አመላክተዋል። አንደኛው የጦር አውሮፕላን ኤክስቲ ኤቢጂ የጎን መለያ ያለው አላይን ከተባለ አየር ማረፊያ የተነሳ ጦር አውሮፕላን ሲሆን በተመሳሳይ ሰዓት ከኤምሬትስ አየር ማረፊያ መሳሪያ ጭነው ወደ አዲስ አበባና ደብረ ዘይት በረራ ያደረጉት ቲኤል ኤቲዲ እና 7ኪው ኤኤኤስዩ የጎን መለያ ያላቸው የጦር አውሮፕላኖች ናቸው። ጦር መሳሪያው አዲስ አበባና ደብረ ዘይት ሀረር አየር ሜዳ ከተራገፈ በኋላ ወደ አሶሳና ባህር ዳር ያመራል ተብሏል። ይህ መጠነ ሰፊ የተባለለት የጦር መሳሪያ አቅርቦት በኢትዮጵያ በሀገር ውስጥ ከቀጠለው ጦርነት በተጨማሪ በሱዳን የውክልና ጦርነት ለጀኔራል መሐመድ ሀምዳን ዳጋሎ ጦር እንደሚተላለፍ ከቀደሙ ወታደራዊ መረጃዎች መረዳት ይቻላል። ይህ በእንዲህ እንዳለ በኤምሬትስ ከፍተኛ ድጋፍ የሚደረግላት የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል በከዱት ጀኔራል ላይ የሞት ፍርድ ሰጥቷል። በፈጥኖ ደራሽ ኃይሎች ውስጥ ከፍተኛ የጦር አመራር የነበሩት ብርጋዴር ጀኔራል አሊ ሪዝቃላ ቡድኑን ከድተው ወደ ሱዳን ጦር ተቀላቅለዋል። ጀኔራሉ ወደ ካርቱም በመሄድ ላለፉት 3 ዓመታት ሲመሩትና ሲያዋጉት የነበረውን ፈጥኖ ደራሽ ኃይል መልሰው ለመዋጋት ዝተዋል። የሱዳን ፈጥኖ ደራሽ ኃይል በራሱ ወታደራዊ ችሎት የዛቱበት አመራሩን በከፍተኛ የጦር ክህደት በመወንጀል በሌሉበት የሞት ፍርድ አሳልፎባቸዋል። የጦር ችሎቱ ያሳለፈውን የሞት ፍርድ እንዲፈጸም ጀኔራል መሐመድ ሀምዳን ዳጋሎ በፊርማቸው ማጽደቃቸውን ሱዳን ትሪቢዩን ዘግቧል። በቅጽል ስማቸው አልሳፍና የሚባሉት ብርጋዴር ጀኔራል አሊ ሪዝቃላ በተገኙበት እንዲገደሉ የሞት ፍርድ ብቻ አልተላለፈባቸውም። ያላቸው የብርጋዴር ማዕረግ ተገፎ ተራ ግለሰብ እንዲሆኑ ሄሚቲ ወስነዋል። ብርጋዴር ጀኔራል አሊ ሪዝቃላ የፈጥኖ ደራሽ ኃይሎችን የከዱት በወሩ ሜይ 11 ቀን ሲሆን መክዳታቸው ከተነገረ ከ4 ቀን በኋላ በካርቱም ውስጥ ከሱዳን ጦር አጋር ጋር በመሆን ፈጥኖ ደራሽ ኃይሎችን እንደሚዋጉ ጋዜጣዊ መግለጫ ሲሰጡ ታይተዋል። ጀኔራሉ የሱዳን ፈጥኖ ደራሽ ኃይሎች ከሚተማመኑባቸው ዋና የጦር አለቆች መካከል አንዱ የነበሩ ሲሆን የፈጥኖ ደራሽ ኃይሎች አልናሁድ የተሰኘችውን ቁልፍ ከተማ ሲቆጣጠር ድሉን ያገኘውን ጦር እየመሩ ወደ ከተማው የገቡ መሆናቸው ይነገርላቸዋል። የሆነው ሆኖ ጀኔራል ዳጋሎ በከዷቸው የጦር አመራር ላይ የሞት ፍርድ ሲያስፈርሙ ተፋላሚያቸው የሱዳን ብሔራዊ ጦር አለቃ ጀኔራል አብዱል ፈታል ቡርሃን በበኩላቸው ለካርቱም ያላትን ጥብቅና ላጠበቀችው ሳውዲ አረቢያ የክብር ሽልማት ሰጥተዋል። አልቡርሃን
አልቡርሃን በሱዳን የሳውዲ አምባሳደር ለሆኑት አሊ ቢሃሰን ጃፋር የሀገሪቱን ከፍተኛ የክብር ሽልማት የሆነውን ዘ ኦርደር ኦፍ ዘ ቱ ናይልስ የወርቅ ሜዳሊያ አጥልቀውላቸዋል። ጄኔራሉ ሽልማቱን የሰጡት አምባሳደሩ በሱዳን ለ10 ዓመታት ያክል የአገልግሎት ዘመን መጠናቀቁን ተከትሎ ሲሆን ሳውዲ ለአምባሳደሩ የሚተካውን ዲፕሎማት እስካሁን አላሳወቀችም። ሳውዲ አረቢያ ለአልቡርሃን ጦር ከፓኪስታን መንግስት የጦር ጀቶችን ጨምሮ 1.5 ቢሊዮን ዶላር የሚገመት የጦር መሳሪያ ለመግዛት አድርገው የነበረውን ስምምነት የአሜሪካ የውጭ ጉዳይ መስሪያ ቤት የአልቡርሃን አጋር የሆነው እስላማዊ ግንባር ወይንም በሱዳን እስላማዊ ወንድማማቾች ህብረትን በሽብር ከፈረጀ በኋላ ውሉ እንዲቋረጥ ማዘዟ አይዘነጋም። ጄኔራል አልቡርሃን ለተሰናባቹ የሳውዲ አምባሳደር የክብር ሽልማት የሆነውን የወርቅ ሜዳሊያ ያጠለቁላቸው ለሪያድ ያላቸውን ታማኝነት ለማሳየት እንደሆነ ተንታኞች ይገልጻሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር